እኔ ጥያቄም የማቀርበው ለዶክተር ዛኪር ናይክ ነው። ከዚያ በፊት ግን በሚስተር ሳሃኒ ንግግር ላይ ተስሊማ ያለ ጥፋቷ መጥፎ ስም ተሰጥቷታል የሚል ነገር ሰምቼ ነበር። ምንም ሆነ ምን ጃንዋሪ 31 1994 ላይ የወጣው ታይምስ መጽሔትን አይተው ይሆናል። እናም በሚስተር ፐርዘን አይመር በተዘገበው ርዕስ ላይ ፀሐይ በመሬት ዙሪያ ተሽከረከራለች በማለት ተስሊማ መናገሯን ገልጸዋል። ይህ ነጥብ በእርግጥ ቁርአን ውስጥ የሚገኝ ከሆነ እንዲህ አይነቱን ኢሳይንሳዊ ጉዳይ እንዴት አምነን መቀበል እንችላለን? በሁለተኛነት የጠቀሰችው ባንግላዴሽ ውስጥ በሴት ሕፃናቶች ላይ የሚካሄደው የነፍስ ግድያ ታትታለች። እነዚህ ነገሮች ቁርአን ውስጥ መኖር አለመኖራቸውን ማብራሪያ ቢሰጡን። ወንድም ጃዊድ ሁለት ጥያቄዎችን አቀርቦልኛል። ሁለቱንም ለመመለስ ይፈቀድ አይፈቀድ የሊቀመንበሩ ውሳኔ ይሆናል። ወንድም ጃዊድ ሁለት ጥያቄዎችን አቀርቦልኛል። ሁለቱንም ለመመለስ ይፈቀድ አይፈቀድ የሊቀመንበሩ ውሳኔ ይሆናል። የመጀመሪያው ጥያቄ በዓለም ካሉ እውነተኛ መጽሔቶች ከሚባሉት አንዱ በሆነው የታይምስ መጽሔት ውስጥ ተስሊማ የሰጠችውን ቃለ መልስ በጃንዋሪ 31 1994 ላይ ባወጣው እትሙ ቁርአን ፀሐይ በመሬት ዙሪያ ተሽከረከራለች ይላል በማለት ተናግራለች። በጥሩ አስተምህሮቶች የምናምን ከሆነ እንዴት መሻሻል እንችላለን ከሚለው ይልቅ እንዴት ማደግና መለወጥ እንችላለን በሚለው እስማማለሁ። መጀመሪያ በቀረበው ፀሐይ በመሬት ዙሪያ ተሽከረከራለች የሚለውን የክስ ነጥብ በሚመለከት ማረጋገጫ ማግኘት እፈልጋለሁ። ስለሆነም ይህን ሐሳብ ያቀረበው ሰው ማሳመኛ መረጃ ማቅረብ መቻል አለበት። ፀሐይ በመሬት ዙሪያ ተሽከረከራለች የሚለው ነገር ቁርአናችን ውስጥ የት ቦታ ነው የሚገኘው? በጽሑፏ ላይ በተደጋጋሚ የምትጠቅሰው የቁርአን አንቀጽ በሱረቱል አንቢያ ምዕራፍ 21 አንቀጽ ቁጥር 33 ላይ هو الذي خلق الليل والنهار والشمس والقمر كل في فلك يسبحون እርሱም ሌሊትንና ቀንን ፀሐይንና ጨረቃንም የፈጠረ ነው፣ ሁሉም በፈለካቸው ውስጥ ይዋኛሉ ይላል። ፈለካቸው ማለት መዞሪያቸው ማለት ነው። ተመሳሳይ ነጥብ በሱረቱ ያሲን ምዕራፍ 36 አንቀጽ ቁጥር 40 ላይ كل في فلك يسبحون ፀሐይ ጨረቃን ልትደርስባት አይገባትም፣ ሌሊትም ቀንን ያለ ጊዜዋ ቀዳሚ አይሆንም፣ ሁሉም በመዞሪያቸው ውስጥ ይዋኛሉ በማለት ተቀምጧል። ቁርአን የሚለው ፀሐይ በመሬት ዙሪያ ተሽከረከራለች ሳይሆን ፀሐይና ጨረቃ እያንዳንዳቸው በራሳቸው ፈለክ ወይም መዞሪያ ሆነው ይዘዋወራሉ ነው የሚለው። የዚህ ቃል የአረብኛ መጠሪያው የስባሃ የሚባል ሲሆን ሰባሃ ከሚለው ቃል የተመሰረተ ነው። ቃሉ የሚንቀሳቀስን ነገር ለመግለጽ ይረዳል። ለምሳሌ ሰውየው ወለሉ ላይ ሰባሃ እያደረገ ነው ካላችሁ ሰውየው መቆሙን ሳይሆን መሮጡን ወይም ወዲህ ወዲያ መንቀሳቀሱን እየገለጻችሁ ነው ማለት ነው። ወይም ደግሞ ሰውየው ውሃ ውስጥ ሰባሃ አደረገ ስትሉ እየተንሳፈፈ ነው ማለት ሳይሆን እየዋኘ ነው ማለት ነው። ይህንኑ አገላለጽ በሰማይ ላይ ለሚገኙ አካላት ከተጠቀማችሁ ሰባሃ ማለት ያ የጠቀሳችሁት አካል በራሱ ምህዋር መሽከርከሩን መንቀሳቀሱን ገለጻችሁ ማለት ነው። ቁርአንም የፀሐይና የጨረቃን እንቅስቃሴ ሲገልጽ በራሳቸው መዞሪያ ላይ በመሆን እንደሚዘዋወሩ ያስረዳል። ይህ የቁርአን አንቀጽ በኔም ላይ በተወሰነ ደረጃ ጥርጣሬ ፈጥሮብኝ ነበር። ምክንያቱም በሰንቢሮ ትምህርት ቤት በ1982 የኤስኤስኢ ፈተናዬን ወስጄ ማለፊያ አግኝቼ ነበር። ያን ጊዜ በጂኦግራፊ እንደተማርኩት ከሆነ ፀሐይ አትንቀሳቀስም ተብሎ ነበር። ብትንቀሳቀስም እንኳ በራሷ መዘዋወሪያ ውስጥ ሆና አይደለም ተብሎ ነበር የተማርኩት። ቁርአናችን ግን ፀሐይ በመዞሪያ ውስጥ ሆና ትንቀሳቀሳለች ይላል። በዚህ ሰበብ ትንሽ ጥርጣሬ ፈጥሮብኝ ነበር። ከዚህ በመነሳት የራሴን ጥናት ማድረግ ነበረብኝ። ከዚያም በጥናቴና በቅርብ ጊዜ የሳይንስ ውጤቶች ፀሐይ በራሷ መዞሪያ አካል ውስጥ በመሆን የምትዘዋወር መሆኗን ተገነዘብኩኝ። ትክክል መሆን አለመሆኑን ለማረጋገጥ ብርሃን የማያስተላልፍ ጠረጴዛ መሰል ነገሮችን ወስዳችሁ የፀሐይ ብርሃን ላይ ያስቀምጡ። የፀሐይ ብርሃንን
በቀጥታ ለማየት ስለምትችሉ ጠረጴዛውን በመጠቀም የፀሐይ ብርሃን ምስሉ ከጠረጴዛ ላይ ይሆናል። ፀሐይ በውስጧ ጥቃቅን ጥቁር መልክ ያላቸው ቀዳዳዎች ይገኙባታል። ፀሐይ እነዚህን ጥቋቁር ጨለማ መሰል ነጠብጣቦችን ለመዞር 25 ቀናት ይወስዱባታል። በአጭሩ ፀሐይ ሙሉ ዙሯን በእነዚህ አካላት ላይ ለማጠናቀቅ 25 ቀናት ያስፈልጓታል። ስለዚህ ቁርአን ኋላ ቀር ሳይሆን እጅግ ዘመናዊ መሆኑን ማወቅ አለብን። እኔ ተስሊማ ነስሪን መጠየቅ የምፈልገው ፀሐይና ጨረቃ በየራሳቸው መዞሪያ ውስጥ ሆነው እንደሚዞሩ ከ1400 ዓመታት በፊት ሊጽፍ የሚችለው ማን ይመስልሻል በማለት ነው። ከዚህ ውጪ እሷ እንደጻፈችው ፀሐይ በመሬት ዙሪያ ትሽከረከራለች የሚል ነገር ቁርአን ውስጥ የለም። እሷ የጠቀሰችው የተሳሳተ ትርጓሜን ነው። ሁለቱንም ጥያቄዎች እንድመልስ ሊቀመንበሩ ፈቅደውልኛል። የሁለተኛው ጥያቄ በተመለከተ ተስሊማ ነስሪን ባቀረበችው መሰረተ ቢስ ክስ ላይ በእስልምና ሃይማኖት ምክንያት ባንግላዴሽ ውስጥ በሴት ህፃናት ላይ የግድያ ወንጀል በሰፊው ይፈጸማል ብላለች። በዚህ ጉዳይ ላይ መልሼ እናንተን የምጠይቀው ከቁርአን ውስጥ ሴት ህፃናትን ግደሉ የሚል አንድ አንቀጽ እንኳን እንድታሳዩኝ ነው። እርግጥ በቢቢሲ ፕሮግራም ላይ እንደ አንዲት አሜሪካዊ ወደ ስፍራው በመጓዝ ግድያ የተፈጸመባቸው ሴት ህፃናት ላይ የአሰሳ ጥናት አድርጋለች ይላል። በዘገባው መሰረት የዚህ ድርሻ ሀገር ህንድ መሆኗን ሲጠቅስ ከፍተኛ ቁጥር በማስመዝገቧ እንደሆነ ይታያል። እንደዚህ ዘጋቢ አገላለጽ ከሆነ በየቀኑ ከ3000 በላይ ሴት ህፃናት በውርጃ ምክንያት ይሞታሉ። ልብ በሉ 3000 ህፃናት በውርጃ ምክንያት የሚሞቱት በእኛዋ እናት ሀገር ውስጥ ነው። ይህን ቁጥር በአመት ውስጥ ባሉ 365 ቀናት ብታበዙት ውጤቱ ከ1 ሚሊዮን በላይ ህፃናት በውርጃ ምክንያት ይገደላሉ ማለት ነው። እነዚህን ጉዳዮች ለምንድነው ጋዜጦቻችን የማይጽፏቸው? እስኪ በዚህ ላይ ያለው ችግር ሙሉ በሙሉ እስኪቀረፍ ድረስ ጋዜጦች በየዕለቱ ርዕስ በመስጠት ይጻፉ። የመንግስት መረጃም እንደሚጠቁመው ከ10 ህፃናት 4ቱ እንደሚሞቱ ነው። እስኪ ታያችሁ እንግሊዛዊት ሪፖርተር በሀገራችን የሚታየው የሴት ህፃናትን የግድያ መጠን ልትነግረን ይገባል እንዴ? ወደ ነጥቡ ልመለስና ተስሊማ ነስሪን ትክክለኛውን ነጥብ በየትኛው ምዕራፍና አንቀጽ እንደሚገኝ ጠቅሳ አላቀረበችም። በደፈናው ቁርአን ይሄን ይላል፣ ቁርአን እንዲህ ይላል በማለት ነው የጻፈች። ያልተማረ ሰው ቀርቶ ቁርአንን የሚያውቅ ቢሆን እንኳን የጻፈችውን ነጥብ ትክክል መሆን አለመሆኑን እንዴት መለየት ይችላል? ስለዚህ የቀረበው ነጥብ ስህተት ነው ብለን መተው ብቻ ነው ያለብን። ቁርአናችን ፀሐይ በመሬት ዙሪያ ትሽከረከራለች አይልም። ቁርአናችን ሴት ህፃናትን መግደል በሚመለከት ምንም ነገር አይጠቅስም። ቁርአን ውስጥ በሱረቱል ተክዊር ምዕራፍ 81 አንቀጽ ቁጥር 8 እና 9 ላይ ያሉትን ብታነቡ በህይወቷ የተቀበረችውም ሴት ልጅ በተጠየቀች ጊዜ በምን ወንጀሏ እንደተገደለች፣ ይህም ማለት ህይወት የማጥፋት ወንጀል እንደሚያስጠይቅ ያረጋግጥልናል። ስለዚህ በሴት ህፃናት ላይ እንዲህ አይነቱን ወንጀል መፈጸም ፍጹም ክልክል ነው። በሴት ህፃናት ላይ ብቻ ሳይሆን በማንም ላይ ይህን ድርጊት መፈጸም መከልከሉን ቁርአን ውስጥ በሱረቱል አንዓም ምዕራፍ 6 አንቀጽ ቁጥር 61 ላይ፣ በሱረቱል ኢስራ ምዕራፍ 17 አንቀጽ ቁጥር 31 ላይ ቀርቧል። ልጆቻችሁንም ድህነትን ለመፍራት አትግደሉ፣ እኛ እንመግባችኋለን፣ እናንተንም እንመግባለን፣ እነሱም መግደል ታላቅ ኃጢአት ነውና የሚል ሲሆን ይህ ደግሞ ወንድ ሴት ሳይል የትኛውንም ህፃን መግደል ኃጢአት መሆኑን ያስጠነቅቃል። ከዚህም በተጨማሪ ወንድ ልጅ ሲወለድ የደስታ ስሜትን በማንጸባረቅ ሴት ልጅ በመወለዷ ደግሞ ፊትን በሐዘን ስሜት ማጨፍገግ አላህ የማይወደው ነገር መሆኑን ማወቅ አስፈላጊ ነው። በዚህ ዙሪያ በሱረቱ ነህል ምዕራፍ 16 አንቀጽ ቁጥር 58 እና 59 ላይ የወንድሜን ጥያቄ እንደመለስኩለት ተስፋ አደርጋለሁ። አባ ፔሬራ ትንሽ መናገር የሚፈልጉት ነጥብ እንዳለ ይናገራሉ። አሁን ባለንበት ደረጃ ከሚታየው ነገር አንጻር ጠቅለል ያለ አስተያየት መስጠት ስለምፈልግ ነው።
ብዙውን ጊዜ ከሰዎች ንግግር እንደሚሰማው ቁርአን ይህን ይላል፣ የሂንዱ ሃይማኖት ደግሞ በተቃራኒው ይህን ይናገራል፣ ወይም የዚህን ነገር ትክክል መሆን አለመሆን ከመጽሐፍ ቅዱስ ማረጋገጥ ትችላላችሁ እና ሌላም ሲሉ ይሰማል። ከሁሉም በፊት ስለ አንድ ነገር ለመጀመሪያ ጊዜ ስትሰሙ በጣም መጠንቀቅ አለባችሁ። አንደኛ፣ እነዚህ የተባሉ ነገሮች ከትክክለኛው ምንጭ ጋር ሲታዩ ትክክል መሆናቸውን አረጋግጡ። ቀደም ሲል ዶክተር ዛኪርም በመግለጽ የጠቀሱት ሲሆን ማስረጃ በሌለው ነገር ላይ አስተያየት ከመስጠት መቆጠቡ ይጠቅማል። ሁለተኛ፣ የሃይማኖት መጽሐፍ በፖለቲከኞችም በሌላ እምነት ተከታዮችም ሲተች የሚታይ ነው። ይህን የሚያደርጉበት ምክንያት ደግሞ የራሳቸውን ሕግ ለማሳመር ከማሰብ የመነጨ ነው። በመደብ የተከፋፈለ ዘረኝነትን በማስመልከት የነበረ ስብከታቸውን ከመጽሐፍ ቅዱስ ብትመለከቱ አብዛኞቹ የአውሮፓ ክርስቲያን ሀገራት ለብዙ ዓመታት ዘረኝነትን በማስፋፋት የሚታወቁ መሆኑን እናንተም የምታውቁ ይመስለኛል። እነዚህ አውሮፓውያን ዘረኝነትን ሲያራምዱ መጽሐፍ ቅዱስን እንደ መሳሪያ በመጠቀም የሚመጣባቸውን አደጋ ይከላከሉበት ነበር። እውነቱ ግን ያለው ከዚህ ውጪ ነው። የፖለቲካ አራማጅ ኃይሎች መጽሐፍ ቅዱስን እንደ መሳሪያ በመጠቀም የራሳቸውን ዓላማ ሲያሳኩ ይታያል። ቀደም ሲልም የተናገርኩትን ካስታወሳችሁ የትኛውም ሃይማኖት ነፃ ሊያወጧችሁ የሚያስችሉ ነገሮች ያሉት መሆኑ ይታወቃል። ለዚህ ሁኔታ መፈጠር ደግሞ አቀራረቡ ላይ የሚደረገው አገላለጽ የሚወስነው ነው። እኔም ይህን ጠለቅ ያለ አስተያየት እንድሰጥ ያነሳሳኝ አሁን እንኳ ከምንሰማው የእናንተ ንግግር በአብዛኛው አገላለጽን በመቀያየር ምክንያት መሆኑን እንረዳለን። ወቀሳው የሚሰነዘረው ከትክክለኛው ነጥብ የወጣ በመሆኑ አንዱ ሙስሊም ነው፣ ሌላው ክርስቲያን ነው ሲል፣ ቀሪው ደግሞ ሂንዱ ነው በማለት እርስ በርስ መወነጃጀልን ያሳያሉ። አደራ የምላችሁና ከባድ ጥያቄ ማድረግ አለባችሁ የምለው ጥንቃቄ ማድረግ አለባችሁ የምለው አሁን እየታየ ያለው መሰረተ ቢስ ጥላቻ እየተስፋፋ መሄዱንም ጭምር በማስገንዘብ ነው። ይህች ደግሞ መረጋጋትን ከመከልከል ውጪ ጥርጣሬን አያጠፋም። የኔ ጥያቄ ለዶክተር ዛኪር ሲሆን መጠየቅ የምፈልገው ዶክተር ቤዳህ የህንዱ እምነት ተከታዮች ካፊር ሳይሆኑ ሙርተዶች ናቸው የሚል ሀሳብ በመሰንዘራቸው የግድያ ዛቻ የተዘረዘረባቸው መሆኑ ይታወቃል። በህይወት ላይ የግድያ ዛቻ የፈጠሩበት የሃይማኖት አጥባቂዎች እንደነበሩ አይረሳም። ታዲያ በዶክተሩ ላይ የተሰነዘረባቸው ማስፈራሪያ ሀሳብን በነጻነት ከመግለጽ የሚያግድ አጥባቂነት ነው ወይስ አይደለም? ዶክተር ቤዳህ ነው ብለሽ ያልሽው? ዶክተር ቢዳህ የእህታችን ጥያቄ ሂንዶች ካፊሮች ሳይሆኑ ሙርተዶች ናቸው ብሎ ዶክተር ቤዳህ በመናገሩ የሃይማኖት አጥባቂዎች ህይወቱን እንደሚያጠፉት የማስፈራሪያ ዛቻ ማቅረባቸው ትክክል ነው ወይ? ይህ ድርጊት ሀሳብን በነጻነት ከመግለጽ የሚያግድ ነው ወይስ አይደለም የሚል ነው። በጥያቄው ውስጥ 2 እና 3 ነገሮች አብሮ መነሳታቸውን የምንገነዘበው። የመጀመሪያውን ክፍል ስንመለከት ዶክተር ቤዳህ የፈለገውን ይበል፣ ሂንዶች ካፊሮች ሳይሆኑ ሙርተዶች ናቸው ማለቱ የአረብኛውን አገላለጽ በደንብ ካለመረዳት ሊሆን ይችላል። ካፊር ማለት ምን ማለት እንደሆነ በተደጋጋሚ እንደነገርኳችሁ አንድ ሐቅ ሙሉ በሙሉ የካደ ወይም እውነቱን የሸፋፈነ ሰው ማለት ነው። ከዚህ ውጪ አንድ ሰው ካፊር ለመባል ሂንዱ መሆን አለበት ማለት አይደለም። ካፊር የምንለው ሰው ሂንዱ ሊሆንም ላይሆንም ይችላል። ሙሉ ምላሽ እስከምሰጥ መታገስ ያስፈልጋል። ሌላ ነገር ሳይሆን ትርጉሙን ትተው መልሱን ብቻ ይናገሩ። እህቴ አንቺ እንደምትዩ የቃሉን ትርጉም ሳልናገር መልሱን በትክክል መናገሬን አያረጋግጥልኝም። ከትርጉሙ ጀምሬ ማብራራቴ ለምሰጠው መልስ ማጠናከሪያ ስለሚሆን ነው። ቁርአንም ሁሌ ማረጋገጫ የሚሆናችሁን ነጥብ አቅርቡ ይላል። የማረጋጋጫና የማስረጃን ምንጭ ሳልጠቅስ ምንም አይነት አስተያየት አልሰነዝርም። ስለዚህ ካፊር የሚለው ቃል ትርጉሙ ለሂንዱ ብቻ የተሰጠ አይደለም። ለሂንዱ ሊሆንም ላይሆንም ይችላል። ሙርተድ ማለት ምን ማለት ነው? ሙርተድ ማለት አንድ ሰው የእስልምና ሃይማኖቱን ከተቀበለ በኋላ እንደገና ሃይማኖቱን ትቶ ወደ ሌላ እምነት ከገባ የሚሰጠው ስያሜ ነው።
ትክክለኛ ትርጉሙ ይህ ሆኖ ሳለ የዶክተር ቤዳህ አገላለጽ ግን ከዚህ ጋር ምንም ተያያዥነት የለውም። እሳቸው የሰጡት ሐሳብ ከጉዳዩ ጋር ምንም አይገናኝም። የቃሉ ነጠላ ትርጉምም ትክክል አይደለም። ሁለተኛውን የጥያቄውን ክፍል ስንመለከት እነዚህ የሃይማኖት አጥባቂዎች በግለሰቡ ላይ ያቀረቡት የግድያ ፍርድ ልክ ነው ወይም አይደለም የሚል ነው። እኔም ለማለት የምችለው አንድ ሰው ላይ ያለ አግባብ የሞት ፍርድ መስጠት አይቻልም ነው የሚሆነው። ይህ ሰው በቁርአን ላይ ያለው አመለካከት ምን እንደሆነ አስቴቱን እንዲያቀርብ እድልና መድረክ ከሰጡት በኋላ ቁርአንን እያንቋሸሸ በመናገሩ በዚህ ድርጊቱ የሞት ፍርድ በመወሰኑ ይህ ትክክል መሆን አለመሆኑ ከሆነ ይህ ሌላ ጥያቄ ነው የሚሆነው። ዶክተር ቤዳህ ስለ ቁርአን በሚናገርበት ወቅት ላቀረቧቸው ነጥቦች ትክክለኝነት ለተማሪዎቹ ምን ማረጋገጫ አቅርቦ ነበር? እነዚህ ሙስሊም ተማሪዎች ያለምንም ምክንያት በቂ መረጃ ሳይኖራቸው ዶክተሩ ላይ የሞት ፍርድ እንዲፈጸምበት ካቀረቡ ከእስልምና እምነት ጋር የሚቃረን ስራ ሰርተዋል። ልክ አይደሉም ማለት ነው። እህቴ ጥያቄሽን እንደመለስኩልሽ ተስፋ አደርጋለሁ። እሺ ደህና። ሁለተኛው ጥያቄ እንድመልስ ከተፈቀደልኝ መልሱን መስጠት እችላለሁ። አንድ ሰው በተናገረው ሐሳብ ውስጥ ትክክል ያልሆነ ነገር መናገሩን በመረጃ ከተረጋገጠ የሞት ፍርድ ውሳኔ የማስተላለፍ መብት ይኖረዋል ወይ ለሚለው ቀደም ሲል አንድ ወንድማችን ባቀረበው ጥያቄ ላይ እንደሰማነው የህንድ መንግስት ከባድ ሚስጥር ነው ብሎ የያዘውን ጉዳይ አንድ ሰው አሳልፎ ለጠላት ወገን ተናገረ እንበል። ሚስጥሩም የአየር ኃይል ሊሆን ይችላል፣ የባህር ኃይል ወይም ሌላ ክፍል ሊሆን ይችላል። ሰውየው ድርጊቱን መፈጸሙ በመረጃ ከተረጋገጠበት በእርግጥም ሰውየው የሀገሩን ሚስጥር ማውጣቱ ክህደት እንደፈጸመ ይቆጠራል። በዚህም የህንድ መንግስት በመረጃ ላይ በመመስረት ቅጣት ያስተላልፍበታል። በተመሳሳይ መልኩ አንድ ሰው የተናገረው ነገር ከላይ በቀረበው አይነት ክህደት መፈጸሙ በመረጃ ከተረጋገጠበት ግለሰቡ ቅጣት ሊፈጸምበት ይገባል ማለት ነው። በሞት ፍርድ መቅጣት ይቻላል ወይ ለተባለው ለተለያዩ ጥፋቶች የሚሰጡ ቅጣቶች ዘርፈ ብዙ ናቸው። ለምሳሌ አንድ ሰው በቂ ማብራሪያ ሳያስቀምጥ የዋጋ ዝርዝር ቢያሰፍር በቀጥታ በ3 ወር እስራት ወይም በ500 የህንድ ሩፕል ይቀጣል። ዳኞች ለዚህ ጥፋት የሚሰጡት ፍርድ ሊለያይ ይችላል። አንዱ ዳኛ ከላይ የተጠቀሰው ውሳኔ ሊያስተላልፍ ይችላል። ምናልባትም አንዱ ዳኛ 500ን ብቻ ይክፈል ሲል ሌላኛው ደግሞ 500ን ከፍሎ 3 ወርም ይታሰር ሊል ይችላል። ከዚህ የምንረዳው የፍትህ አሰጣጥ አንዱ ከአንዱ መለያየቱን ነው። እስላማዊ የሃይማኖት አጥባቂነት ስለ ስም ማጉደፍ በተመለከተ ህጉ ምን ይላል ለሚለውን ጥያቄ ስንመለከት በእርግጥ ስም ማጉደፍ የሚለው ቃል ጠያቂው ባይጠቀምበትም እኔ ግን እየተጠቀምኩበት ነው። አንድ ሰው የሌላውን ስም ቢያጉድፍ ቁርአን ምን ይላል? ቁርአን በሱረቱል ማኢዳ ምዕራፍ 5 አንቀጽ ቁጥር 33 ላይ የነዚያ አላህንና መልእክተኛውን የሚዋጉ በምድርም ላይ ለጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ወይም ከአገር ማባረር ነው። ይህ ለነሱ በቅርቢቱ ዓለም ውርደት ነው፣ በመጨረሻይቱም ለነርሱ ከባድ ቅጣት አላቸው እንደሚልና በዝርዝር እንደሚያሳይ መጥቀስ ጠቃሚ ነው። ይህ በአንደኛው አንቀጽ ውስጥ የተቀመጠ ህግ ነው። ሌላው ደግሞ ቁርአን በሱረቱ ነህል ምዕራፍ 16 አንቀጽ ቁጥር 125 ላይ ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብት ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጌታህ እርሱ ከመንገዱ የተሳሳተውን ሰው አዋቂ ነው፣ እርሱም ቅን የሆኑትን ሰዎች አዋቂ ነው ይላል። አንተ ብትሆን ተስሊማ ነስሪን ላይ የምትወስድባት እርምጃ ምን ነበር ብላችሁ ብትጠይቁኝ ከህዝብ ፊት ቀርበን እንድንከራከር ጥሪ ያደርግላት ነበር ነው የምላችሁ። የሚሰጠው የፍርድ ውሳኔ የአንዱ ዳኛ ከሌላው ዳኛ ይለያያል። መጽሐፍ ቅዱስን ከፍታችሁ ብታነቡ ምናልባት ከተሳሳትኩኝ አባ ፔሬራ ሊያርሙኝ ይችላሉ። በብሉይ ኪዳን 3ኛው መጽሐፍ ውስጥ ኦሪት ዘሌዋውያን ምዕራፍ 24 አንቀጽ ቁጥር 16 ላይ የሚያብራራው የእግዚአብሔርንም ስም የሚሰድብ ፈጽሞ ይጎዳል፣ ማህበሩም ሁሉ ይውገሩት፣ መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል ይላል። አባ ፔሬራ ምናልባት የተሳሳተ ነጥብ ጠቅሼ ከሆነ እዚህ አጠገቢ መጽሐፍ ቅዱስ ስለሚገኝ ቢያረጋግጡልኝ። እየጠቀስኩኝ ያለሁት ቃል በቃል ነው። የንጉስ ጀምስን ይሁን ሌላ ተስተካክሎ የቀረበው መጽሐፍ ቅዱስ መጠቀሜን ግን አላውቅም። ጥቅሱን መጨረስ እፈልጋለሁ። አጥባቂ የክርስትና ሃይማኖት አማኝ ከሆናችሁ የመጽሐፍ ቅዱስን ህግ መከተል አለባችሁ።
መጽሐፍ ቅዱስ በኦሪት ዘሌዋውያን ምዕራፍ 24 አንቀጽ ቁጥር 16 ላይ ማንኛውም ሰው የፈጣሪን ስም ካጎደፈ በቀጥታ ሕዝብ በተሰበሰበበት የሞት ቅጣት ሊፈጸምበት ይገባል፣ የተሰበሰበውም ሕዝብ በአንድነት በድንጋይ ሊወግሩት ይገባል ይላል። ባይተዋር ወይም ከሚኖርበት ሀገር ውጭ የተወለደ ሰውም ቢሆን እንኳ የፈጣሪን ስም ካጎደፈ ሕዝብ በተሰበሰበበት መገደል አለበት። እንግዲህ እናንተም ጥሩ ክርስቲያኖች ከሆናችሁ የፈጣሪን ስም በሚያጎድፍ ሰው ላይ ግድያ መፈጸም እንደሚገባ መጽሐፍ ቅዱስ ስለሚያዝ ተግባራዊ ማድረግ ይጠበቅባችኋል። ሌላ አማራጭ የፍርድ ውሳኔዎች በመጽሐፍ ቅዱስ ውስጥ ሊኖሩ ቢችሉም እኔ ከነዚህ ውስጥ አንዱን የጠቀስኩት